አንዲት ሴት ነበረች ጎረቤት ሲጣሉ ሲደባደቡ ጊዜ ትሰማለችና ወደፊት እኔ አለች እኔ ወደፊት ከባሌ ጋር አንድ ቀን አንጣላም አለች። ይኸው አንድ ቀን አርፋታ በየቀኑ እንጣላ አባቴን የማይመስል ወንድ ሆናለሁ ስትል እናትህን የማትመስል ሚስት ነው የምታገባው። እናትህን የማትመስል ማለት አባትህ የምትመስል ማለት የምትሄደው የቤቱ ተወካይ እሷ ናት እና እትል ስትል ታያታለች። በድካሟ ታዝንላታለች። እሱ ምንም ኢንቮልቭ አያደርግም። ኢንቮልቭ ባለማድረጉ የቤት ውስጥም ስልጣኑ ትንሽ። ስለዚህ የዚህ መስፈርት ጥላቻ አለ በውስጧ። እንደ አባቴ አይነት ወንድማ አልፈልግም ስትል ተቃራኒው ነው እየመጣ ነበር። ከብዶ እና ሰው በቃ ያው ቁም ነገረኛ ናቸው እሱን ኮሜንት አያረጉም ብዬ እንጂ እኔ ቦሌን አይቼዋለሁ። ማሲቭ ቦል ነው ያለኝ። ጀምሯል። ከአንቺ ጋር መቼ ነው የምናወራው ግን? ወንጌልን ቢይዙልን እና ጠዋት የተከራከርንበትን ጉዳይ ራሱ ብንከራከርበት። እሺ ምን ነበረ ርዕሱ የነበርኩት? አዎ ወላጆቻችንን ልጅ ሆነን ስናያቸውና ባል ለምሳሌ ሴት አሁን ሜት ያለሽ ሴት ልጅ ሆና አባዬ ለምን እማዬን እንደዚህ ይላታል? ለምን ይመታታል? ለምን እንደዚህ ይሰድባታል? ወይ ለምን አያከብራትም ስትይ አንቺ እያየሽ ያለሽው አባትሽን ልጅ ሆነሽ ነው፣ ሚስት ሆነሽ አይደለም እያየሽ ያለሽው። ምንም ያው ነው። አንድ ሪያሊቲ ነው የምናየው። በጣም የዋህ ጀጅመንት ነው ይሄ። አንድ ሪያሊቲ አይደለም ሁላችንም የምናየው ዲፔንዲንግ ኦን አወር ሞቲቭ ወይም ኢሞሽን ነው። እንዳውም ሞቲቭ አለ ኢሞሽን ነው። የሆነ ሰው አወራኝ አሁንና እሷኑ ረዴትን ባለቤቴ ቃላቶቹ ለማኒፑሌሽን አልመች ሲሉ ተመልከች ያልኳት ስልኩን ከዘጋው በኋላ ሰውየው ሊቀፍለኝ ፈልጓል። የሆነች ውለታ ውሎልኛል፣ ሳንቲም ፈለገ። ከዛ ሲደውል ሳወራው ስሜቱ ወይም ኢሞሽኑ ወይም ሞቲቭ በተለያየ ቋንቋ የጠራሁትኝ ይሄ ከድርጊታችን የሚቀድመው ጉዳይ ስሜት ቃላቶች ይመርጥልናል። ከዛ እኔ ደግሞ የሼም ስሜት ውስጥ አይደለሁም ያለሁት። ውለታን እየተሽቆጠቆጥኩ የምቀበል ሰው አይደለሁም። አሁን የሆነ የቪክቲም ሁድ ስሜት እንዲሰማ ነገር የስልክ ባለማንሳት የሆነ ነገር ታመው ባለመጠየቅ ሰዎች እነዛ ደዋዮቹ መካከል የሆነ ሰርጋቸው ላይ ባለመሄድ በደስታቸውም ይሁን ባዘናቸው ስልክ ባለማንሳትም ይሁን የሆነ ነገር ዘንግተሃል ከነሱ ህይወት እና የማህበራዊ የሆነ ኃላፊነትን ባለመወጣት የሆነ አይነት ጊልቲ ኮንሽስነስ ውስጥ ሆናል። ያን ጊዜ እነሱ ካንተ መቀፈል ፈልገዋል ወይም አንተ በመሽቆጥቆጥ እንድታወራቸው ፈልገዋል። ይሄንን ስሜታቸውን ያንተ የይሉኝታ ከዚህ በፊት በእነሱ ህይወት ውስጥ ኢንቮልቭ ያላረክበት ግዴታ ጋር ሚረር ካደረጉ አሁን የሚፈልጉትን ነገር ካንተ ማግኘት ይችላሉ። ለምሳሌ ወዳጄ ስልክ ደውሎ ሲያወራኝ ማህበራዊ ኃላፊነቴን አልተወጣሁም በዛ ሰው ህይወት ውስጥ ስለነበረ የሆነ ደስታ ወይም የሆነ ሀዘን። ከዛ አይነት ጀጅመንት መውጣት እንዴት ይቻላል የሚለውን ብዙ ጊዜ አስተምራቸዋለሁ። ማህበረሰቡን ከወላጆች ከፍ አድርገህ አይተህ ማህበረሰብን ካገለገልክ የሱፐር ኢጎ የሚባል የአንድ ፍሩይድ ዴፊኒሽን አለች። ሱፐር ኢጎ ማለት በውስጣችን የሚኖሩ 3 ፓርቲሽኖች አይደንቲቲዎች አሉ። ኢጎ፣
ኢድና ሱፐር ኢጎ። ስለ ሱፐር ኢጎ ብዙ አይወራም። ሱፐር ኢጎ ማለት ማህበራዊ የሆነውን ኃላፊነትን ከአንተ ዲማንድ የሚያደርግ ኤጀንት ነው። ማህበራዊ ኃላፊነትን መወጣት እንዳለብህ ይጠይቃል። ያንን በትክክል ግብሩን ካላወጣ፣ ካላበላኸው፣ ሳክሪፋይስ ካላረክለት ማህበረሰብህን በቤተሰቦች በኩል በወዳጆች በኩል በሚስትህ ቤተሰቦች በኩል ብቻ በስሜት በተያያዝካቸው ሰዎች በኩል ዋጋ ያስከፍልሃል። በደንብ ሰርጋይ ላይ አልተገኙም ብለህ ለዘላለም ልትቆርጣቸው ትችላለህ። ሀዘናቸው ላይ አልተገኘሁም ብለህ ለዘላለም ልታፈር ትችላለህ። ምንም አይነት ነገር ካንተ መውሰድ መብት እንዳላቸው ሊሰማ ይችላል። ብላ ብላ ዩኔሚት አዲስ ወርድና ታፊ ውስጥ ምሰማል። ስለዚህ ያንን ማህበራዊ ኃላፊነቴን ስላልተወጣሁ ይህ ወዳጄ ሊያስገድደኝ ላይክ የሆነ አይነት ቅፈላ መብቱ እንደሆነ አስቦ ነው የደወለው። በዛ ኢሞሽን ሆኖ ሲያወራኝ እኔ በሱፐር ኢጎዬ ሆኜ አይደለም የምሰማው ነበር። የሼም ስሜቱ የለብኝም። ወልዶ አልጠየቅኩት ሊሆን ይችላል። ጾታው አንስቻለሁ። ለምሳሌ ልጁ ወንድ ወይ ሴት ልጅ ስላለችኝ ሴት አርጊያት ወንድ እኮ ነው ብሎኝ የስጋ ዘመዴ ነው ስለዚህ ወንድ አርጌ ጾታውን ፊል ኦፍ ጊልቱ ሼሙ ላበላብ ሆናለሁ፣ ደነግጣለሁ። ድሮ ማለት ነው። አሁን አይ ዶንት ኬር። አላወቅኳቸውም። በቃ አንተ ካወቅካቸው በቂ ነው። የኔን ልጅ አትወቅ፣ ስሟንም ጾታዋንም አትወቅ። አይ ዶንት ኬር። እዛ ደረጃ መብትና ግዴታችንን የምንጠያይቅበት ዘመን አልፏል። ኢትዮጵያ ሞታለች ብያቸዋለሁ ምናምን ነው ያለውም ያልኳችሁ ቴዲ አፍሮ ነው። እኔ የተቀበልኩት ሰው ነኝ። ኦኬ ኤኒዌይስ ወደ ሌላ ልድባችሁና ያን አይነት ትስስር የለንም እና አሁን ብዙ ልትጫነኝ እንደማችል ስለማውቅ ግድ አልሰጠኝም። ግድ ባለመስጠቴ ከሱ አፍ የሚወጡት ወርዶች እኔን ማኒፑሌት ማረጋጋታቸው በጣም ለኔ ሐሳቢ ለኖርማል ሰላምታ የደወለ ሰው አይነት ሆኖ ተገለጠ። እዛ መጨረሻ ላይ አሳዘነኝ። አሁን በእኔ ፈቃድ ዝም ብዬ በርጫ ልበልሻ ምናምን ኧረ ደስ ይለኛል አባቴ ምናምን መች በቃ እሺ ላክ አካውንት ምናምን ብዬ በስልጣን አረኩ እና ሚስቴ ገርሟት ፈልገህን እንዳደረግከው ፈልገህ ያደረግከው ይመስላል። አዎ ፈልጌ ነው ያደረግኩት። እሱ ግን ሊያስገድደኝ የሚችልበት ቃላቶች ካፉ እንዲወጡ እኔ እዚህ አንቺ ፊት የፊል ኦፍ ጊልት ወይም የሼም ስሜት ሊሰማኝ ይችላል። ማህበራዊ ህይወቴ በማህበራዊ ህይወት መስፈርት የሱን ልጅ ጾታ በመሳቴ አልተወጣናቸው ኃላፊነቶች ተጠያቂነት ሲሰማን ይለያል የምናወራበት መንገድ። ለምሳሌ እኔ ተጠያቂነቱ ስላልተሰማኝ ከሱ አፍ ውስጥ የሚወጡ ቃላቶች እኔን ማኒፑሌት የማድረግ አቅም ያላቸው አይደሉም። ቃላት ካፉ መረጥኩለት ማለት ነው። የሱን ኢሞሽን በማሳለፌ አይ ዶንት ፊል ጊልቲ። ያንተ ልጅ ጾታ በመሳቴ አይ ዶንት ፊል ጊልቲ። ሄጄ ልደቷን ባለማክበሬ አይ ዶንት ፊል ጊልቲ። መውለድህና ባለማወቄ አይ ዶንት ፊል ጊልቲ። ወለድክ እንዴ እንኳን ደስ አለሃል፣ አንተን የወለድከው። እኔ ዘመድህ ወይ ቤተሰብ ስለሆንኩኝ አብሬ እንድደሰት ጠብቀህ ነበር፣ አልተመቸኝም ብላ ብላ። እሱንም ማብራራት አይጠበቅብኝ። አሁን ባለን ወዳጅነት ሰላም ከሆን ሰላም እንሁን። ኦኬ። ስለዚህ እኔ ይሄንን አይ ዶንት ኬር በማለቴ ከሱ አፍ ውስጥ የሚወጡ ቃላቶች ተለዩ። የፖዚሽናችንን አስመልክቶ ሰዎች ከኛ አፍ ከነሱ አፍ የሚወጡትን ቃላት ሳይቀር ኢሞሽናቸው ማዘዝ ያቅተዋል። እነሱ መቀፈል ፈልገው፣ እነሱ ማስገደድ ፈልገው፣ እነሱ አንተ ማሽቆጥቆጥ ፈልገው፣ እነሱ አንተ ልጅ ማድረግ ፈልገው ስሜት ኖሯቸው በዛ ፖዚሽን ሲመጡ ከአፋቸው ያንን ፖዚሽናቸውን የማይመጥን ንግግር እንዲወጣ አድርገህ አንተ ልጅ ማድረግ የሚያቅታቸው ወላጆች ወይም አሳዳጊዎች አንተ ልጅ ማረጋግጧቸው ሽቁጥቁጥ ማለት እንደ ድሮ እንዳትችል የሚያረጉ ሞር እንዳውም እንደ ስትሬንጀርን በሚያከብሩበት መንገድ እንዲያከብሩ ጸጋህ እንዲታያቸው ልታረጋቸው ትችላለህ። ስሜታቸው ቃላት ማዘዝ ያቅተዋል። ለምን? ያንተ ስሜት እነሱ ያሰቡበት ቦታ ስላልተገኘ። ሪያሊቲ የተለያየ ነው ልልህ ነው። ይሄ ሁሉ ዝብዛብ ወላጅ ሆነን ልጆች ሆነን ወላጆቻችንን ስናያቸው ምን እንላለን?
እንደ አባቴ አይነት ወንድ አላገባም ልትል ትችላለች ሴቷ። አባትየው እናትየው ላይ ስታያት እናትየው እሷ ትወዳታለች። እናትየው ደስ የሚል ነገር አላት። ፈጥኖ ኤክስተሲ ከእሷ ጋር ያገናኘ ወይም ደስታን ከእሷ ጋር ያገናኘ የቤተሰቡ አባል እናት ናት። ከማህፀን ጀምሮ ልጇ ስጋዋ ነበር። ልጇ ስጋዋ ነበር። ከዛ በማደግ ሂደት ወደ ሰውነቷ ከማህፀኗ ወጥቶ ጡቷን ሰክስ ያደረገ ኦክሲቶሲን ፊል እያደረገ ከእሷ ጋር ቦንዲንግ ኬሚካል ኮኔክሽን ፊል እያደረገ ከምግብ ከኒውትሪሽን ከፍ ያለ የደስታ ስሜት ከእሷ እያገኘ እኛ ስንቀርበው ያንን ጨቅላ እንደ ስትሬንጀር ነው የሚያየን። አባት ማለት የመጀመሪያው ስትሬንጀር ነው ወደ ልጅ የሚቀርብ። እናቱ ስትሬንጀር አይደለችም፣ ስጋው ናት። ስለዚህ ያ ስትሬንጀር እናትህን እንዴት ማውራት እንዴት ማክበር እንዳለበት ከአንተ ከእሷ ጋር ካለ የስሜት ኮኔክሽን ተነስተ ትጠብቅበታለ። እሷን የሚያወራበትን መንገድ፣ እሷን የሚቀርብበትን መንገድ፣ ቁጣው የሚገልጽበትን መንገድ ምናምን እያየ እንደዚህ አይነት ባል አላገባም ልትይ ትችያለሽ እህቴ። የባል መምረጫ መስፈርትሽ አባትሽን የማይመስል እንዲሆን አድርገሽዋል። አባትሽን የማይመስል ወንድ ታውቂያለሽ ወይ? ቀርበሽ አታቂም እኮ። የመጀመሪያ ጊዜ ቀርቦ የምታቂው ወደ አንቺ አባትሽን ነው። የመጀመሪያ ወንድ በአንቺ ህይወት አባትሽ ነው። ስለዚህ አባቴን ያልመሰለ ወንድ ስትይ የት ታቂያለሽ? ወንድም ሊኖርሽ ይችላል። ሞር አባት ነው አንኮንሸሳችን ውስጥ ስልጣን ኖሮት ተው አርድግ አታድርግ ሲል። ስለዚህ አባቴን የማይመስል ወንድ ስትይ አባትሽ በጣም ለስላሳ ከነበረ እና እናትየው ዶሚኔት ታረገው ከነበረ በሴቷ ዶሚኔት የሚደረግ ባል አልፈልግም እያልሽ ሊሆን ይችላል። በሴቷ ዶሚኔት መደረግ አልፈልግም ስትይ አንቺን ዶሚኔት የሚያደርግሽን ወንድ እየጠራሽው ነው። አንኮንሸስሊ አየር ላይ የምትለቂው የምርጫ መስፈርት እሱ ነው። አቀማመጥሽ፣ አስተያየትሽ፣ አነጋገርሽ፣ አለባበስሽ ምናምን የሚጠራው ወንድ አውሬ ነው የሚሆነው። ምሳሌዎች ባነሳ የቅርብ ሰዎች ጥሩ አይመጣምና በስ ኤክስ ዋይ ያልኩ አወራቸዋለሁ። ሚስተር ኤክስ ለምሳሌ የሆነች ሴት አባቷ በጣም ሰነፍ ነው፣ ስራ አይፈልግም። ሁሉንም ስራ የምትሰራው እናትየው ናት። ሰው ሰፈር ጠብ ቢኖር እሷ ናት የምታገላግለው። በቤቱ ጉዳይ እሷ ናት ተጠያቂዋ። ፍርድ ቤትም ፖሊስ ጣቢያም ቀበሌም ብትሄድ እሷ ናት የምትሄደው። የቤቱ ተወካይ እሷ ናት እና ብትል ስትል ታያታለች። በድካሟ ታዝንላታለች። እሱ ምንም ኢንቮልቭ አያደርግም። ኢንቮልቭ አለማድረጉ የቤት ውስጥም ስልጣኑ ትንሽ። ስለዚህ የዚህም መስፈርት ጥላቻ አለ በውስጧ። እንደ አባቴ አይነት ወንድማ አልፈልግም ስትል ተቃራኒው ነው እየመጣ የነበረው። ኦን ደ ኮንትራሪ የሌላ ሚስተር ኤክስ የሆነ ወንድ ልጅ አባቱን ሲያየው አቢዩዘር ነው። በተቃራኒ አቢዩዝ ያረጋል ሚስቱን። ሲያየው ምን አይነት ሰው ነው? እንዴት ሴትን ያውም እናትን የምታክል ትልቅ የስጋ ቤት ቤተሰብ የስጋ ቤት ማለት አይደል ቤተሰብ ይበድላል ብለን እመቤታችንን ሌሎች አርኪታይፖችን ስበን እናት የለውም ሴት መሆኗን አያውቅም። አሁን እሱም ብሎ ማርያም ባይ ምናምን ብለን መስፈርት አወጣን። አባቴን የማይመስል ወንድ ሆናለሁ ስትል እናትህን የማትመስል ሚስትን የምታገባው። እናትህን የማትመስል ማለት አባትህ የምትመስል ማለት ተቃራኒውን አየው። አባትህን የማይመስል ወንድ ለመሆን ስትሞክር እናትህን የማትመስል ሴት ነው የምታገባው። ክሊርሊ ሚስተር ኤክስ ዋይ ብዬ አይምሮ ውስጥ የማያቸው ሰዎች አሉ። የሆነው እንደዛ ነው ማለት እንትኑን የፕሮጀክሽን ወይም የፓራዶክስን አስተሳሰብ ጽንሰ ሀሳብ ዝም ብሎ ከወረቀት ላይ አይደለም ብነግራችሁ፣ ፍሮም ማይ ኤክስፒሪየንስ ነው። ያለፈው ቪዲዮ ላይም ብያቸዋል። ዩቲዩብ ላይ ስትሰሩ ከኤክስፒሪየንስ ወይም ከኢሞሽን አውሩ። ከኤክስፒሪየንስ ወይም ከኢሞሽን አንዴ ምን ሆነ መሰላችሁ? ለምሳሌ በእኔ አባት ደግሞ ከኤክስፒሪየንስ ልንገራችሁ።
እቁብ ለ1 ዓመት ከ5 ወር ጥዬ አሁን መሬት የሆነች ትንሽዬ መሬት ልገዛ በቃ ጉዳዮች እየጨራረስኩና ያቺ ምላት እኮ ኦፍ ኮርስ ትንሽ ናት፣ ግን መጀመሪያ ያቺ የምትባል የሆነ ትንሽዬ ብር ነበረችኝ በዶላር $1000 $1200 ገደማ ነበር። የዛሬ ዓመት ገደማ የዛሬ 1 ዓመት ከ5 ወር ከዛ ሞተር እቺ አሁን ኤሌክትሪክ ዋለች ሞተር አብሮኛል። የነዳጅ አፓች ዘናጭ ሆኗል። የአፓች መንፈስ በቃ ይደክለኛል። ሌሊት ቀን ሳይል ድሬዳዋ አዳማ ሳይል ስንት አፓች እንዳለፈ ዝም ብለን እየሄድን በኃይለኛ ቁም ነገር እያወራን ልነግር ይችላል። እና እቺኛው አፓች እቺ ሞዴሏ ይለያያል። ጭብስ አረኳቸው ሚስቴንም ወንድሟን። ከዛ በጣም በቃ ፍቅር እንደነበረኝ ለአፓች ምናምን ተሰማኝ። የሆነ መንፈስ ብቻ ይደከለኝ። ከዛ አዳማ ደግሞ ፒምፕ ይደረጋሉ ሞተሮቹ። የተገዙትን አይደለም የሆኑት፣ የሆነ አይነት ልዋጤ የሚሰራላቸው ልጅ አለ። ቆንጆ አድርጎ የሆነ የአንድ ሃርሊስ ዴቪስ የሚባል ቆንጆ ሞተር አለ፣ የውጭ በጣም ከባድ ሞተር። በቃ ሰዓት ሞተር ነበር ማለት ሃርሊስ ዴቪስን ያስመስላቸዋል። አፓቹን ዝም ብሎ ባጃጅም ሊሆን ይችላል። ባጃጅ የሚባል ብራንድ አለ። አሁን ለምሳሌ ባጃጅ የሚባል ብራንድ አለ። የተወሰኑ ቲቪኤስ የሚባል ብራንድ አለ። እነሱን ፒምፕ ያደርጋቸዋል። እና እነዛን ሁሉ አያለሁ በቃ እየሄድኩ አረ እዚህ ጋር ብትቆረጥ እኮ ይቺ ምናምን እያልኩኝ በጣም ሮማንስ ውስጥ የነበረው ጊዜ ሚስቴም ወንድሟም ስሞኔ እዚህ ቲዩብ ማኔጀር በቃ አመኑበት። እኔ ደግሞ አቁላላለሁ አንድ ነገር ሲመቸኝ በስሜት ሰዎቹንም በጣም የሚያስፈልግህ ነገር ነው ላስብላቸው እችላለሁ። እና ሚስቴና ወንድሟ አመኑበት። ብሯን አውጥቼ ልገዛ ማለት ነው 260 ምናምን ሺህ ይመስለኛል። ልገዛ ሄጄ ልክ ካፌ ቁጭ ያለው ጠይቄዋለሁ። በቃ አካውንት ውስጥ ነው ትራንስፈር ላደርግ ስል ፋዘር ደወል። አጋጣሚ ደውዬ ሀይሎ ምናምን እንደዚህ ስነ አይ በኃይሉ ነው ያለው። ይኸውላችሁ አይ በኃይሉ ሲል አባቴ ጨርሻ ደባሪ ስሜት ይሰማኛል። ትላንት ኮንፌስ ስላደረኩለት ነው ዛሬ የምነግራችሁ። በሆነ ጉዳይ በቀደም እንደዚህ አይ በኃይሉ ብሎ ቡም ነው የምለው። እዚህ ጋር ይመጣና የሆነ ስሜት የሆነ ነገር እንዳውም አላረግም በቃ እንደዚህ ማለት ነው የሚያምር ውጭጭት ትላለሁ። አይ በኃይሉ አለልህ ማለት ብሎ ሰም ለምትሄድበት ከዚህች ብሎ ሰም ገንደቆሬ ለገንደቆሬ እኮ ሞተር በልሽ ብሎ ዘጋው። አስጠላኝ ነው የምልህ እኮ ሞተሩ ቀፈፈኝ ማለት ነው። ደበረኝ። ከዛ ተውኩት አልኳቸው። ታው ያ እንትኑ ያውሉ ሰክዛ በቃ ተውት እባክሽ ምን ሞተር ምኑን ነው ሳስበው ከዚህ ምናምን ብዬ ሄጄ ከዛ በገንደቆሬ በሆነ ሆቴል አካባቢ እንደዚህ ባርናት ሳልፍ እቁብ ጀምረናል ይላል። ሳይ እጣውን አየሁት 5000 ምናምን ይላል። በ5000 ልግባ እንዴ? በሳምንት 5000 ይችላለሁ እንዴ ጋሼ? ሞክር እኔም አግዛለሁ 2500 ምናምን በቃ እጄ ስል እቁብ የምታስጥለዋ 5000 ምን ያደርግልሃል? ስንት መደብ ነው ይሄ? እኮ 1/4ኛው ነው። ሙሉ ስንት ነው? ኖ ብቻ 40,000 ነው ሙሉ። 20,000 ግባ ከገባ አግዛለሁ መሀል ላይ ከተፍከምከም ካላለችኝ 20,000 ብር በሳምንት ገባው በድፍረት ለፋዘር ሳልነግር 2500 ሲሰጠኝ እሱ 17500 በሳምንት መስራት አለብኝ። ለአንድ ዓመት ከ5 ወር ጣልኩኝ። አልገርማችሁ? እግዚአብሔር እኮ ይመስገን። እንደው የማታስገባኝ ቦታ የለ የሚል ይመስለኛል በሰማይ ሆኖ። በቃ ዝም ብለህ እንደ እብድ ነው የምትወስነው። ምንም ራሽናል ነገር የለህም። አካውንትን ቼክ አታረግም እንዴ? በሳምንት 20,000 ብር መቼ ነው ሰርተህ የምታውቀው? ምናምን አላለኝም። ያው እሺ አለ። የገባህበት መቼም ገባለሁ። ያው ጨረስኩት አንተ እና አይ በኃይሉ ናት። አይ በኃይሉ አይ ገሌ ብለው አንዲት ሴት የሆነ ወዳጄን እየነፋ ነው ዶጊያ ፊት ለፊት ናት። እንደዚህ ጣጣ እያደረገ ድንገት አይን ላይ ሲተያዩ የሆነ ነገር አየችበት። ቺኮ አይን አፍንጫ አፍ እኮ ስንት ተአምር መሰላችሁ የምታሳየው። ማለት በቃ ይሄ ብቻ አይደለም ስትራክቸሩ። ብዙ አይነት ኢሞሽኖች አሉ። ሼም፣ ፊር፣ አንዛይቲ
ምንድነው ሃንተር መሆን፣ መደንገጥ፣ መፍራት፣ መገረም፣ መደሰት ምናምን ስንት አይነት ነገሮች እቺ ፊት ላይ ባሉ ጭረቶች ውስጥ እንዲህ ባልተጋነነ መጠን እንዲህ ጥርስ ሳይገለጥ ራሱ ፊት ላይ ይታወቃል። እና ምን እንዳየችበት አላውቅም። ድንገት ስንተያያል አንዳንዴ ታፍራለህ እኮ እንዲህ ወዮ ብቻ እየተያየ አይደለም ትንሽ ፕሬዘንስነት ይቀንሳል እኮ አንኮንሽስነስ ትለጣለጥ ነው ማለት ፊቱ ላይ አየች። አይ እገሌ አለችው። አይ በኃይሉ ስትለው የሚገርም ጥፊ ከየት እንደመጣለት አለ። ቦክስን ያለኝ ጥፊ የእውነቴን ነው የምላችሁ። ልጅ ሆኖ እንደዚህ ይባል ነበር። ኦኬ አያችሁ፣ አሁን ይሄ ልጅ ሆኜ ፋዘርን ፐርሲቭ ሳረግ የነበርኩበት አንዱ አባት ማምለክ፣ አባት መጥላትና አባት ማጣት ምናምን ብዬ መጽሐፌ ላይ ሰርቻለሁና ከነዚህ ሬዚስታንሱ ለምሳሌ አይ በኃይሉ ሊለኝ ይችላል በወር ውስጥ ወይ በሳምንት ውስጥ እንደዛ ብቡ እያልኩ ግን ስቲል የፋዘር ወርዝ የሚያደርግ ኤሌመንቱ እንትኑ ይታየኛል። ምን ነው ካራክተሩ። ስለዚህ አባቴን ያለመሆን ፍላጎት አልነበረብኝም። ስለዚህ አባቴን ከሆንኩ ግን የማገባው አሁን ጀራ እናቴ የሆነችው ወይም እናቴ የነበረችው የሐረር ወርቅ ደሳለኝ እሷን አይነት ሴት ላገባ ነው አባቴን ከሆንኩ። ልክ እሱን ስሆን እሷን ነው። እሱን ካልሆንኩኝ ደግሞ እሷን የማትመስል ለመሆን እሱ መጥፎ ሰው ነው ብዬ እሱን የማይመስል ከሆንኩ እናቴን የማትመስል ነው እማገባው። እናቴን የማትመስል ግን ማግባት አልፈልግም። ለምን? እናቴን ስለምወዳት እኮ ነው። የአባቴ ድርጊት ስህተት ነው ያልኩት ማንጸሪያዬን ስተዋለሁ። ልክ እሱ ስህተት ነው ስል ስህተት የተባለው ከዚህ ትክክልነት ተመዝኖ እኮ ነው። እዚህ እንዴት ልበል፣ ዝም ብሎ ድንጋይ ላይ መሬት ላይ ድንጋይ የወረወረን ሰው ይሄ ባለጌ አትልም። የሰው አፍንጫ ላይ ቢወረውር ዛትስ ሮንግ አይደል? ስለዚህ የነገርየው ስህተት ያለው ከሚደረገው ነገር ከሚደርሰው ጥፋት ነው። ስለዚህ እንዴት እንዲህ ያደርጋታል? ምን ማለት ነው? ባሪያ አይኑር እኮ አንልም። ባሪያ መሆን ማድረግ ክልክል ነው እንጂ የምትለው አንድ ሰው ፈቅዶ ባሪያ ከሆነ ምንም ማድረግ አችልም። ስለዚህ ፈቅዶ ባሪያ መሆን የፈለገ ሰው ፈቃዱን ተጠቅሞ ያ ሰው የፈለገውን በ4 ብር ደሞዝ አንዲት ሰራተኛ መቀጠር ከፈለገች መንግስት ጣልቃ መግባት አይችልም። ፈልጋን ያረገችው ሪዞር ፕሌስ። ስለዚህ ለእናትህ ብለህ ነው የእናትህን ኳሊቲ ያላት አይነት ሴት አታገኝም ማለት ነው። ለምን? እሱና እሷ አንድ ላይ ናቸው። እሱ ተሳስቷል ስትል እሷ ልትፈታው ይገባል። እሷ ከፈታችው ነው አንተ እሱ ተሳስቷል ማለት የምትችለው። እሷ ከፈታችው እናትህን የምትመስል ሴት ልታገባ ትችላለህ። ሪያሊቲው አብዘርድ ነው። ቆይ ስለዚህ ያለመሆን መስፈርቱን ማውጣትን ተው። እንዴት መሰላችሁ? እኔ አባቴን በጣም ነው የምወደው። he cares so much እንደ አባቴ አይነት ወንድ ባገባ ብላ አንዷ ሰነፍ፣ የመጨረሻ ሰነፍ ባል ስንፍናውን ግን ሰርቶ ነው የሚመጣውና አረፍ ይበል በሚል ሙሉ ለሙሉ ሰውየውን ባለማየት ስንፍናውን እንደ ይገባዋል ብላ አረፍት ይገባዋል ብላ ተቀብላው ነበር። እና አባቷ ላይ የምታያቸው ነገሮች ትንሽ ዲሉዥናል ሆነው ወደ ሪያሊቲ ያልተጠጉ ሆነው እንደ አባቴ አይነት አባቴን በጣም ወደዋለሁ ነው ያለችው። ብቻ እንደ አባቴ አይነት ወንድ ላግባ አላለች። በጣም አባቷን ትወደዋለች፣ ግን አባቷ ላይ ስንፍና አለ። እሷ አረፍት የምትለው የስንፍና ጥቅም ብያውርቼላችኋለሁ። ግን ይሄኛው ባወራ ነው ፊሎሶፊካል ሴንሱ ሳይሆን ዝም ብሎ ሰነፍ ነው፣ ቤቱን አይመራም፣ ሁሉን ነገር ሴቷ ላይ የሚዘፈዝፍ ሰው ነው። የሴቷ ባህሪ ደግሞ ሁሉ ነገር ስለዘፈዘፍባ ቁጡ ናት። በትንሽ በትልቁ ስሜታዊ ትሆናለች። ስለዚህ ስሜታዊ መሆኗ በገዛ ልጇ እንዳትመረጥ የመምረጫ መስፈርቷ እንዳትሆን የእናቷን ኳሊቲ እንዳታይ አድርጓታል። ስለዚህ እችን ነጭናጫ ሴትዮ ታግሶ የኖረ ይመስላታል። ዝም ማለቱ ከስንፍናው የመጣ እንደሆነ አታውቅም። ለምን ዝም የሚለው ቤት ውስጥ ሮሉ ስላነሰ ነው። ቤቱን የሚመራ ሰው ከሆነ ስቴክ አለውና ቁጡ ነው የሚሆነው። ስለዚህ የእሱ ዝምታ እንደ ቅድስና፣ ስንፍናው እንደ መልካምነት ምናምን ወስደዋለች። ግን ሴትዮዋ የምትነጫነጨው ሁሉን ስራ እሷ ስለምትሰራ ነው። ፕሮቫይድ የሚያደርገው ነገር እያነሰ በመጣ ጊዜ ይሄ ሰውዬ
የበለጠ ሰብሚሲቭ እየሆነ ይመጣል። ይሄን አላየችም፣ ግን የእሷ ጥላቻና ለእሱ ያላት ፍቅር እሱን አይነት የሚመስል ባል እንድታገባ አረጋት። በኋላ ግን ከውስጥ አየችው። ከውስጥ ስታየው ሰነፍ ነው። እሷ 2-3 ስራ ትሰራለች፣ እሱ ቁጭ ብሎ በእሷ መቀለብ ምናምን፣ እሷ ስትቆጣው ዝም ማለት የሚችል ሰው ሆነ። እሷ ስትቆጣው ዝም ማለት የሚችል ሰው ሆነ። መልሶ አባቷን ሆነ ማለት ነው። አባትየው ስትነጫነጭ እናትየው ዝም የሚል ሰው ነው። ይገባችኋል የማወራው? ደሞር ስለዚህ ዘሞሩ ይቅርና እንወቃቸው ነው ወላጆቻችን። መጀመሪያ እኔ እናቴ ስለምትነጫነጭና ስለምታስጠላኝ፣ አባቴ ደግሞ ዝምተኛ ስለሆነና ንጭንጯን ስለሚታገስ ሂዝ ኖብል ማለት አይደለም። ለምን የምትነጫነጨው? አንድ ወዳጄ እንዴት ሆነ መሰላችሁ? አባቱ ለሱ ንጉሱ ነው። በቃ ኦፍ ኮርስ እኔም ንጉሴ እንደምለው ንጉሱ ነው። ከዛ እንደሱ ይለብሳል። የበዓል ቀን ለምሳሌ ከላይ እስከታች ሽክ ብሎ ከረባቱን ቂቅ ያደርጋል ለበዓል እና እድሜውን አይመጥንም አለባበሱ። የከረባት ምርጫውን ቀይ ከረባት ምናምን እንደዚህ ድምቅ ያለ እና ሲያወራ ምናምን እንደ አባትየው ሙሉ ቶኑ እጅ እንቅስቃሴው። ከዛ አብዛኛው ነገሩ አባቱን ነው እና ትንሽዬ ቢሳሳት ውስጡ የአባቱ የኦርደር ድምፅ አለ። አባትየው በሰፈር ሲፈራ ያውቃል። ማንም የሚንቀጠቀጥለት ነው። የመጣለትን መናገር መብት እንዳለው ሰዎች አስበው ባውንደሪያቸውን ጠብቀው አርቀው ነው የሚኖሩት ምናምንና ይህን አይነት መመለክ ይፈልጋል። ኦን ደ ኮንትራሪ እሱ በጣም ኃይሉ ያነሰ ነው፣ ፈሪ ነው ምናምን፣ እንደሱ አይነት ድፍረት የለውም። ከዛ ውስጡ አሰሻዶ አባትየው አለ፣ እሱም መሆን ይፈልጋልና ቱማች ኦርደር አለበት። በቃ ልክ አታርግ ሲለው እንደነበረው አባትየው አታርጉ ያለ አጨባሽ ነው፣ መካሪ ነው ምናምን። ይሄ ሰውዬ እንደዚህ ተሸክሞት የነበረው ጀጅ ውስጡ የነበረው ንጉስ አባቱ አሰሻዶ ውስጡ የነበረው አንድ ቀን በእናቱ ፈረሰበት እና ላፍናት ነበረ እንዳታወራኝ። ፊዚካሊ ማፈን ሳይሆን በቃ ለሱ የተከራከርኩ አገኘሁት ራሴ። ከዛ ግን የሆነ ክፍሌ ቆይ እንጂ ተው ምን አገባ፣ እሷም ወልዳለች እናት ናት። እሱ የተከበረ ሰው በመሆኑ በማህበረሰቡ በሰፈሩ በምኑ ብዙ አንተ የሌለህን ነገር ይዞ በማየትህ ብቻውን ለሱ ወገንተኛ እንድትሆን አያረግህም። ይሄ ፓወር፣ ይሄ ጸጋ ላዩ ላይ መኖሩ የእናትህን ወገን ድምፅ እንዳትሰማ ማድረግ የለበትም። ስለዚህ ስማት አለው። ሲሰማት እማያውቃቸው ስቶሪዎች ተፈለፈሉ። ውስጥ ያለ ይው በቃ ይፈርሳል አለ። ይፍረስ ብዬ ቁጭ አልኳል። አባቱ ተናደ። በማን አይናየው? በእናቱ አይን። አቢዩዚቭ ሆነበት። እንዴት በዛ ልክ የማከብረው ሰው በዚህ ልክ ይወርዳል አለና እችን እንደምንም ውጦ እንባው ሁሉ ወረደ። አፊቱ አልቅሳ ማታቀው ሴት ሁላ አለቀሰች። ጠንካራ አርጎ ነው የሚያያት እናትየው። ኢቭን ብዙ ነገሮች ከሷ አትጠቃቀም ተውላት ምናምንና የሆነ ሰዓት የውጭ ዘመድ አላችሁ እንደ ብዬ ጠይቄው አውቃለሁ። እንትን አትበል፣ ብዙ ከሷ አትውሰድ። የውጭ ዘመድ ሳይኖራቸው በሆነች የቤት ኪራይ ሳንቲም ነው በዛ ልክ ሁሉም ፍላጎቱን እየጠየቀ ምናምን የሚኖረው እና አያዝንላትም ነበር። ከዛ አዘንኩላት አለ። አለቀሰች ፊቴ ምናምን። ከዛ በኋላ ሲሄድ አዲስ ሪያሊቲ ማየት ጀመረ። ሞክ ያረጋል አለ አባቴ። እናቴን ዝም ብሎ ሞክ ያረጋታል ሳያሳርፍ ማለት ነው። በእያንዳንዱ ንግግሩ ሸንቆጥ ሲያረጋ እስከ ዛሬ የት ነበር አልሰማውም ወይስ በጋራ ፊቴ ተቀምጠው አያውቁም አልኩ አለ። የእናቱን አሁን እንደ አዲስ አያት አጥቂ ምናምን የሆነ ጨቅጫቃ ምን አርጎ የሚያያትን እናቱን እንደገና የሚቆምላት የሚያስብላት አካል ሆነ። ለአባቱ የነበረው ክብር በተወሰነ ደረጃ ቀነሰ። ከውጪ አይደለም ውስጡ ያለው ልክ ራሱን የሚያይበትን መስታወት ከአባትየውን ያገኘው። ያ የመጀመሪያው ስትሬንጀር ወደኛ የቀረበን እሱን ነው አይደል አላልኩ? ስለዚህ ሰዎችን የሚቀርብበትን የመጀመሪያው ስትሬንጀር ወደሱ ሲቀርበው
ያሳየውን መልክ፣ ስልጣን፣ ጸጋ ምናምን ነው ልጅየው ኢሚቴት አድርጎ ወደ ዓለም ይዞ መውጣት የሚፈልገውና ሌሎችን ሰዎች ሲያይ ሲቀርብ ልክ አባትየውን የቀረበበት አንኮንሽስ ፓተርኑ ይመጣል። ሰው ሁሉ እንደዛ ጸጋ ያለው የተከበረ ይመስለዋል። ኦን ደ ኮንትራሪ ደግሞ ሰው ሁሉ እንደሱ ሕፃን ልጅ ይመስለዋል። እሱ ባለስልጣን እንደሆነ ያስባል። ስለዚህ የተለየ ቦታ ሊጠብቅ ይችላል ከሰዎች ጋር ባለው ግንኙነት እና ይሄ ስትሬንጀር ወደኛ ሲቀርብ የምንጠራበት ስም አባት ነው። ግን ሌሎችም አሁን ወንጌልን ሳሳድግ ሰራተኛዎች ሁሉ ቲጂ ናቸው። ከየት እንዳመጣቸው አላውቅም። አለባበስህና የተፍተፍ ዝቅ የምትልበት መንገድ የወረደ ከሆነ ካየችህ ቲጂ ነው የምትልህ። 2-3 ሰው እንደዛ ትላለች። ከዛ ውሻ ሁሉ ቲቲ ናት። እንግዲህ የመጀመሪያውን የሰራተኛ ስም ለሁሉም ሰጥታለች። ሰራተኛ ከመሰልካት ቲጂ ነው የምትልህ። ስም ማንም ቡቻ አሁን ቲቲ ነው የምትለው እሷ። ሌላም ውሻ ስታይ ቲቲ ነው የምትለኝ። ከእኔና ከእናቷ ውጭ ያለ ስትሬንጀር ደግሞ ቱቱስ ነው፣ ቅዱስ ነው። እና ስምዖን ለምሳሌ የረዴት ወንድም ቱቱስ ነው ስሙ። ሌሎች ሰዎች በሙሉ ቱቱስ ነው። አማን እኔ ቤት መጥቶ ሲያር ቱቱስ ነው እያለችው ያለችው። ካታጎሪ ነው የምንሰጠው ለአንድ ሰው። ስትሬንጀር ሁሉ አባትህ ነው የሚመስል። ያንን ስትሬንጀር እንዴት ነው ትሪት ያረከው? እሱን መምሰል፣ እሱን መሆን፣ እንደሱ ሰዎችን ትሪት ማድረግ ፈልገህ ከነበረ እያየህ ያለኸው በትዳር በተለይ ሲሆን እያየህ ያለኸው አንተ ለሱ ያለህን እንጂ እሱ ለሱ ያላትን አይደለም። እናትህ ልጁ አይደለችም። ስለዚህ እንዴት እንደዚህ አታወራውም ልትል አትችልም። ወይም እንዴት እንደዚህ ሊያወራት ይገባል ብለህ በእሷም ወገን መቆም አትችልም። ሁለቱም በጣም በሚገርም መንገድ ኢፌክት አላቸው ትዳር ላይ። ለምሳሌ አንዲት ሴት ነበረች እንደዚህ ጎረቤት ሲጣሉ ሲደባደቡ ሁሉ ጊዜ ትሰማለች እና ወደፊት እኔ ወደፊት ከባሌ ጋር አንድ ቀን አንጣላም አለች። ይኸው አንድ ቀን አርፋ አታውቅም። በየቀኑ የምትጣላው ፍላጎትህ ብቻውን በቂ አይደለም። ፍላጎት ቅድም እንዳልኩት በስሜት ሆነን ወደ ሪያሊቲ ቅድም ቀፋዬ በስሜት ሆኖ ቋንቋዎቹ ካፉ የሚወጡትን የኔ በዛ ስሜት ውስጥ አለመገኘት ቀየራቸው አላልኳችሁ? እንፈልጋለን። በጣም ጥሩ አይዲያል የሆነ ትዳር እንዲኖረን እንፈልጋለን። ለምሳሌ እኔ አሁን ስለ ትዳር አውራለሁ ምናምን ይሉኛል። ለምሳሌ እኔ አሁን የትዳር አይዲያሎቼ የነበሩ ሰዎች 1-2-3 ሰዎች ወላጆቼ ጋር ያለውን ትዳር ደረጃ ከፍ ያደረጉ ከውጭ ማያቸው እና እነሱን አይነት የፍቅር ግንኙነት አዋዋል፣ ፊልም ሲያዩ መረጣቸው፣ ቀልዳቸው ምናምን እና እነሱ ነገሮች አይቼ መዝኜ ስራ እኮ የሚሰራ ልጅ ስለመጣ ነው ስራ የሚለው ውስጥ ያንን መዝኜ ይሄ ትዳር ብራቮ ነው ብዬ ግጥሙን ላስከ መጻፍ ተቀበጠበጠላት ምናምን እና ከዛ ፈረሱብኝ። አፍተር ዳርክ ናይቱ ሳይ የአይዲያ ላይ ያረኩት 2-3 ትዳር እንዴ አይ ዶንት ዋንት ቱ ቢ ላይክ ዲስ። እንደዚህ አይነት ወንድም ባል መሆን አልፈልግም። እንደዚህ አይነት ሚስት አልፈልግም። እንዴ እቺ ማርያምን ትመስላለች ያልኩት ለካ ፕሮጀክሽን ነው። ዲቫውሪንግ ማዘርን ማርያም ማለት እኮ የወለው በርግጥ ኦርቶዶክሲቲ ላይ እመቤታችንን ዲቫውሪንግ ማዘር ሁሉን የምትቀበል መልካም ይቅርባይ ከላይ ምናምን አድርገን የሆነች በጣም ከእግዚአብሔር መልክ ከፈራጅነቱ ከዝም ማለቱ ከምናምን ይሄ ከማስኩሊን ኔቸሩ ከእግዚአብሔር ማስኩሊን ኔቸር ተቃራኒ ያለች የፌሚኒን ኔቸር ያላት ጎደስ አድርገን የሳላት ሴት እግዚአብሔር እንደማለት ነው። እንደዛ አይነት በቃ ምናምን አድርገን ስለናታል። ያው ሊትሬቸሮቻችን እሱን ነው የሚያሳዩ። ኦን ዘ ኮንትራሪ ጴንጤዎች ኢየሱስ ክርስቶስ ዲቫውሪንግ ማዘር ነው። ፋዘር አላሉ፣ ፌሚኒን ነው ለነሱ። ይቅርባይ መልካም። አዎ ሰምቻለሁ። ይቅርባይ ከሱ ጋር ይታይሻል። ይኸው እየቀረጸ ነው ተኛች እንደ ወንጌል እና ኢየሱስ ደግሞ በተቃራኒው ዛጋ እንደዛ አይነት መልክ አለው።
አባዬ ውድዬ የኔ ፍቅር ምናምን ሁላ እንደዚህ አይነት ኩሽኩርም ምናምን ብለውና ጀስቸር ዋይ ስታዩት ራሱ ድምፁ ቢጠፋና ምስሉን ብታዩት ስለ ሴት ነው እንዴ ሰውዬ ፍቅር ዘፈን ነው እንዴ ነገር ልትሉ ይችላል። ጀስቸሩ የፌሚኒን የሆነች ሴት አፍቃሪ ሴት የሚያወራ አይነት ወንድ ነው ዘማሪው ምናምን እና ፌሚኒቲውን ታዩታላችሁ እነሱ ጋር ያለው ዊዛውት ኤኒቲንግ አክሴፕት የሚያደርግ አንዴ በቃ በኢየሱስ ስም አምኛለሁ ሲል ሁሉ ነገር ያለቀና የጨረሰ ቃሉ አሲፍ ድርጊቱን የሚያክል ማመኑ በቃ በቂ ነው። ከዛ ዊዛውት ኤኒቲንግ አክሴፕት አድርገዋል። ደሙ አፍሶል ሁሉን ነገር ላንተ ብቻ ካንተ ምንም አይጠበቅም በቃ አምኛለሁ ማለት ነውና በዛ ልክ የወረደ በጣም አቃፊ ይሆናል። ስለዚህ ዲቫውሪንግ ማዘር ፕሮጀክሽን አለ ለካ እኔም እዛ ትዳር ላይ ያቺን አይነት ሴት ባለኝ ብዬ ተሽቆጠቆጠላት ተቅበጠበጠላት እያልኩ ግጥም ጽፌ በኋላ ሳይ ኖ እንደዚህማ ማድረግ የምፈልግ ሰው አይደለሁም። መሽቆጥቆጥ እንደዚህ አይደለም፣ ይሄ አይደለም ፍቅር የሚል የሆነ ስታንዳርድ የሚያወጣ በኃይሉ ከዛ ትዳሩን ወዴት ልምራው? አይዲያል የለኝ። አይዲያሉ ትዳር ምሳሌ ከየት ይምጣ? እና አስቸጋሪ ከሆነ ማለት አይዲያሎቻችን እያነሱ እኛ ትራንሴንድ በማድረጋችን ምክንያት አይዲያሎቻችን እያነሱ ስንመጡ መምረጫ መስፈርት እየጠፋን ይመጣል። ፕሮጀክሽኑ እንዳለ ሆኖ ልክ እናቴን የምትመስል ሴት እናቴን መምሰል አልፈልግም፣ በትዳር ውስጥ እንደሱ አይነት መሆን አልፈልግም። እስቲ ለአባትሽ አስበሽ ነው አባትሽን የሚመስል ወንድ አታገቢ። ቅድም ያወራሁትን ድጋሚ መድገም ወደ ኋላ ተመልሶ አይምሮ ያስቸግረዋልና በአጠቃላይ መስፈርታችን መሆን የሚገባው ፕሪቺንግ እንዳይሆን ከእንትን መሆን ከአንደኛ ከጥላቻ መሆን የለበትም። ለአንደኛው ወገን ስንል አንደኛውን ከኮነንን ያኛውንም ወገን አናገኘውም፣ የኮነንለትን አጋል አንሆንም። በተቃራኒው ደግሞ ካመለክን ልክ እኔ ደግሞ እንደሆንኩት ፋዘርን አይነት ምናምን አይዲያል ሰው ሲሆን እናቴን የመሰለች አይነት ሴት ላገባ እችላለሁ። ስለዚህ እሷ ደግሞ አይዲያል ያረለች ወይም ከእሷ ከፍ ያለ አይዲያል ፈልጋለሁ። እኔን ትሪት ያደረገችበት መንገድ እናቴ ልክ ስላልሆነ ወይም ልክ አይደለም ቢሻሻል ብዬ የማመስበው ነገር ስላለበት ያንን ልጆቼ ላይ እንድታረር ስለማልፈልግ ያቺን አይነት ሴት እንዳላገኝ አባቴን መሆንን እከለክላለሁ። ራሴ አባቴን የምወድለት ኳሊቲዎቹ እንዳሉ ሆነው ከሱ የተሻለ ወንድ ደግሞ ፈልጋለሁ። የሻዶ ሳይዱን ቤት ውስጥ ሆኜ ስለማይ እርቃኑን አላሰጣውም ለአደባባይ። ስለ አባትህ መጥፎ ምናምን በተቻለ መጠን አታውራ፣ ግን ደብቅለት ያን ሻዶ ክፍሉን፣ ድካሙን፣ ማታ የሚሆነውን ከህጉ ቅጥር ውጪ ሲሆን የሚሆነውን ምናምን ደብቅለትና ከሱ ያነሰ ሻዶና የተሻለ ማስኩሊኒቲ፣ የተሻለ ኦርደር ያለው፣ የተሻለ ስልጣን ያለው፣ የተሻለ ሳክሪፋይስ ማቅረብ የሚችለው ወንድ ፈልግ። ባይ ዲፎልት ይሄም ሳትቃወመው ይሄኛው ከዚህኛው ቅጥር ያወጣል፣ ያኛውም ይብን አይቃወምም። ለምን? ይሄኛው የሱ ጌታም ነው። ባጭሩ እቺን የምታክል ቅጥር የሰጠህ ጌታ ካለ እናንተ እዚህ ውስጥ ከሆንክ ይሄንን ጌታ ሳትቃወም የተሻለ ጌታ ፈልግና ሰርቭ አድርግ እዛ ውስጥ። ከዛ እሱ ደግሞ የዛ ጌታ ባሪያ ነው። ሶ ባይ ዲፎልት ያንተ ጌታ ያንን ጌታ ሲያይ ይለቅሃል። አንተ አልተቃወምከውም። ሬዚስት ብታረገው ስልጣን ስላለው ባለህበት ቦታ ሊጨፈልቅ ይችላል። ስለዚህ የተሻለ አባት ሞዴል፣ የተሻለ የትዳር ሞዴል እያፈላለጉ መቆየቱ እዛ ውስጥ ተቀርቅሮ ላለመቅረትም መፍትሄ ነው። በቃ ሲለኝ ጉሮሮዬን ነው እንደዚህ የሚይዘኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ላይክ እያረጋችሁ አይደለም እስከ መጨረሻ ድረስ ያያችሁ ሰዎች ይመቻችሁ። በቀጣይ ሀሳብ መጣለሁ። ሰሞኑን ዙረት ላይ ስለነበርኩ ብዙ ቀኖችን አባክኛለሁ። ጠላታችን በየዕለቱ ስራ እየሰራ ጠላት አለን ብያለሁ። ዊካንት ኔሚት ገሌ ብለን ሲስተሙ ልንለው እንችላለን ምናምን። በየጊዜው ብዙ ኮንቴንት እያመረተ እኛ የሆነ 5 ቀን እየቆየው አላመጣም እና በተቻለ መጠን አሪፍ ነገሮችን ግልብ ሳይሆኑ ሪሰርችድ የሆኑ ነገሮችን ይዤ እመጣለሁ። ቻው።